ለሊያሾ አድርሱልኝ። አንቺ ትልቅ ሴት ነሽ፣ በዛ ላይ እናት ነሽ ይመስለኛል፣ በዛ ላይ ባለትዳር ነሽ ይመስለኛል። ከሁላችንም የተሻለ አመለካከት፣ የተሻለ አስተሳሰብ፣ የተሻለ ነገሮችን አመዛዝኖ የማየት ሊያ ማቆም አለብሽ። አይኖ እየሰማሽ ነው። በደንብ ሼር ተደርጎልሻል። በፌክ አካውንት አለሽ። ማቆም አለብሽ። አንቺ ማንም አይደለሽም ሴት የምታሸማቅቂ። የዋንትያን ገበና ማን መሰላችሁ የሰጣት ልንገራችሁ። ዳኒ ሮያል የሚባለው ዳኒ ሮያል እዚሽ ለፊንገር ሾው ህጉ አይሰራም። እሷ መጠየቅ የለባትም። እንዴት ነው? ምንድነው ከጀርባ ያለ? ማናት? ምንድናት? ሁሺ እንዴ የፈለገ ነገር ትሁን፣ ግን ህፃናት እህቶቻችንን እንደዚህ ዳኒ ግን እኔን ያስቀየመኝ ጭንቀት ስንት ነገር እንደማወራት ታውቂ። አንቺ የሰው ገበና ከማውጣት ውጪ ሌላ ስራ የለሽም እንዴ? ኢትዮጵያ ውስጥ አይደል የምትኖሪው? እንደዚህ የምታስፈራሪበት ልበ ሙሉ ያደረገሽ ነገር ግን ምንድነው? አንቺ ሲጀምር አሁን ጃኒ ሰሞኑን ከተፈጠረባት ነገር በላይ ከነበረባት ውዝግብ በላይ ያንን አልፋ መታ ሰብራ ወጣ በሁለት እግሯ ለመቆም ሁሉን ነገር ረስታ እየጣረች ያለች ልጅ ናት። አንቺ ይዘሽ መጣሽ አልመጣሽ ምን ትሆናለች? ጃኒ አሁን ምንም የምትሆነው ነገር የለም። የምታስፈራሪውን ሄደሽ አስፈራሪ ይዛ የለመድሽበት ማለት ነው። ሰው በዚህ ልክ ግን እንደዚህ ሙጫ ጥብቅ ይላል። የራስሽን ላይፍ አትኖርም እንዴ? ያንቺ የገዛ ልጅሽ እኮ ምንም ያልሆነችው አንድ ፍሬ ልጅሽ እንዳትታይ እንዴት ሽፍና አድርገሻት እንደምትኖሪ ታውቂያለሽ አይደል? የሰው ጉድ አደባባይ ለማውጣት ግን የሚቀድምሽ ሰው የለም። የአርቲስት ጉድ ማውጣት፣ የቲክቶከር ጉድ ማውጣት ሌላ ስራ የለሽም እንዴ አንቺ? ቆይ ምን አይነት ሰው ናት በእግዚአብሔር? ጃኒና አሁን እስቲ ወንድናት ትናገሪ ማለት አትችልም። ወንድናት ትናገሪ ከተናገረችኝ እኔ ብዙ ማስረጃ አለኝ። ከየት ነው ያመጣችሁ? የምን ማስረጃ ነው? ጃኒ ፖለቲከኛ አይደለችም። ጃኒ የሆነ ከህዝብ ጋር የሚያገናኝ ነገር የላትም። ላይክ ወይኔ የሴክስ ቪዲዮ ምናምን ሊኖራት ይችላል፣ እርቃኗን ምናምን የተለያየ ነገር ሊኖራት ይችላል፣ ቪዲዮ ሊኖራት ይችላል እንጂ ያው ከኤክሷም ጋር ሆና አብሯት ካለው ጋር ከዛ የተረፈ ከህዝብ ጋር የሚያገናኝ ነገር የላትም። እና ይሄን ያህል ርቀት ሄዳ እንዲህ ስታስፈራራት፣ ዋንትያንም እንዲህ ስታስፈራራ፣ ሳምሪንም ተነስታ እንዲህ ስታስፈራራ፣ እንትናንም የናዮም አስፈላጊ ከሆነ የናዮም አለኝ ከየት ነው የምታመጣው? ማን ነው የሚሰጣት እንዴ? ቀልድ ነው። ስለዚህ እኔ እሷ ትከሰስ በሚባለው ነገር አምዳው ገንዘብ መከፈል ካለበት የቻልኩትን ያህል ሲዋጣ አዋጥቼ ፊንገር ሾው ለህግ መቅረብ አለባት፣ መከሰስ አለባት። አለቀ በቃ። የራሳችሁ ጉዳይ። እናንተ ባለጌዎች ናችሁ። እናንተ አሁን እኛ ዝም ብለን ለቲክቶክ ሶሻል ሚዲያ ላይ ምናምን ስናላገስ ስንስቅ ስንጫወት ለምንድን ነው የማናውቀው? ሲሪየስ አድርገን ነገሮችን እንመልከት ካለን ይሄንን ነገር እቃወማለሁ። ፊንገር ሾው የምታካሂደውን ነገር መቃወም አለባችሁ፣ ሁላችሁም አለባችሁ። ስለዚህ በህግ መጠየቅ አለባት ፒሪድ። በይቅርታ የሚሆን ነገር የለም። አሁን አንዳንዶቹ የሷ አሽቃባጮች ሆናችሁ ምናምን የሷ ቂጣጣቢ ሆናችሁ ቁጭ ብላ እህቶቻችንን እንዳይራመዱ እነዚህ ታዳጊ ህፃናቶችን እንዳይራመዱ በነፃነት እንዳይኖሩ ደስተኛ እንዳይሆኑ እየተከታተለች እኔ የሶሻል ሚዲያ ፊገር ነኝ እያለች የተለያየ ነገር እያለች ስታሳቅቅ ትክክል ነሽ ብላችሁ ከዛ በኋላ እንዲህ ሴቶች ምናምን ግር ብሎ ተነስተው በጣም ጭንቅላት ያላቸው ሲሪየስ ሆኑ ሴቶች ተነስተው እንትን ሲሉ በይቅርታ ትለፍ እያየሁ ነበር። ቅድም እነዚህ ሴቶቹ ቤት በይቅርታ ትለፍ፣ ይቅርታ በላት። በውስጥ የሚናገር ነገር የለም። እሷ እኮ በውስጥ እኮ አይደለም እነዚህ ጃኒን እኮ በውስጥ ሂዳ አይደለም እኔ ያንቺ እርቃን ፎቶ አለኝ ቪዲዮሽ አለኝ አለቻት። ዋንትያንም እኮ በፊት ለፊት ነው የምትናገራት። እንትናንም በፊት ለፊት እኮ ነው ቁጭ ብላ እኮ ነው የንቀቷን ንቀት ለሁላችንም ካላት ንቀት አንፃር ቁጭ ብላ እኮ ነው እኔ ሊያሾ ነኝ ማንም እኔ ላይ መድረስ አይችልም፣ እያንዳንድሽ እዚህ እንዲሆነ ነገር ካርክሽ እያወጣሁኝ አዋርድሻለሁ። ማን ነው የሰጣት ነው ጥያቄ። ከየት አባቷ ነው ያመጣችው? ስለዚህ በህግ መጠየቅ። የዋንትያን ገበና ማን መሰላችሁ የሰጣት ልንገራችሁ። ዳኒ ሮያል የሚባለው ዳኒ ሮያል ህይወቱን የኢንተርኔት ኮንተንት ያደረገው አወቃችሁት? ከሴቶች ጋር እየተጨቃጨቀ ገንዘብ የሚሰራው ዳኒ ሮያል ኮንተንት ከዋንትያ ጋር እየሰራ ይሄ መገላለጥ ሳይሆን ፐርሰናል ለመጠጥ ስጠጣ ቪዲዮ የቀርጿት አምናው አጠገቡ መጠጥ ጠጣች። ዳኒ ሮያል ሪከርድ አድርጓት ዋንትያን ለሊያሾ አሳልፎ የሰጣት ዳኒ ሮያል የሚባለው ነው። ዳኒ ሮያል የሚባለውን ወንድ አጠገቡ ቁጭ ብለሽ ምንም ነገር ሴት ልጅ ከሆንሽ እንዳታረጊ። ከዳኒ ሮያል ጋር ምንም አይነት ግንኙነት ካለሽ ተጠንቀቂ። ለሊያሾ አሳልፎ የሰጣት የዋንትያን ገበና እንዳለ አሳልፎ የሰጠው ዳኒ ሮያል ይባላል። ይሄ ከባድ ነገር ነው። ከዚህ በፊት ጉቺውን ስትገባ ይወት ጉቺንም ኢንተርኔት ላይ እኔ ሶሪ ጉቺ አሁን ዛሬ ይቅርታ ልጠይቅሽ ፈልጋለሁ። የባለፈው እርቃን ፎቶች ተብሎ እንደዚህ አይደለም ማየቴ ፌር አልነበር። ይቅርታ
እኔና ጉቺ እንነካካለን ምናምን አይ ነው በጉቺ ሙድ መያዝ ደስ ይለኛል። እሷም ነው ቁርጥ ይለኛል ነው። ግን የዛን ጊዜ ያንቺ ሲለቀቅ ምናምን እጄ ላይ ራሱ መገኘቱ አይደለም ብያለሁ። ኢንተርኔት ላይ ግን ማየቴን መናገሬ ራሱ this is not fair። የእንደዚህ አይነት ሰዎች መጠቀሚያ ሆንኩኝ ማለት ነው። ስለዚህ ጉቺዬ የኔን እንቁራሪት አምሶሶሪ ይቅርታ ጠይቃለሁ። የሰዎችን ገበና እርቃን ፎቶ ይዞ መዞር፣ ጉድሽ አለኝ ብሎ አደባባይ ላይ ማስፈራራት፣ የሰዎችን ጉድ መግዛት። የሆነ ዘፋኙን ስም አልጠራም፣ የሱ ዘፋኝ ልጅ ከጥቁር ወንድ ጋር ተኝታ ማስረጃ ልስጥሽ ከፈይኝ፣ ሊያሾ በደንብ አትከፍለኝም አንቺ ደና ከፊኝ ከሆነ ልስጥሽ አለኝ አንድ ሰው በኢንቦክስ። በሱ ምክንያት ነው ኢንቦክሴን የዘጋሁት። አልፈልግም፣ እንዳትልኩልኝ። ግዢ፣ የሰው ገበና ግዢ፣ የሰው እርቃን ፎቶ ግዢ፣ ክፈይኝ። የሰውን ለማዋረድ ገንዘብ ማውጣት። ጃኒ ግን እኔን ያስቀየመኝ ቀን ስንት ነገር እንደማወራት ታውቂ። አንቺ ማንሽና ነው ሲጀመር የወንዶቹ አልወጣ ብሎ አንቺም ሰው ሆነሽ መጣሽ ጃኒ ጫፌ እንትን ከውና ምናምን ይሄና የወንዱ ሲደክመን ደግሞ ሴቱ በሴት ላይ ልታስፈራሪያት በምን በቪዲዮ ሌላ የምታስፈራሪበት ነገር የለሽ። እኔ ምልሽ ሴት ልጅ አለሽ አይደል ማለት ለምንድን ነው ማትፋጫ ልጅቷን? የማይገባኝ ነገር ቢኖር ይሄ ነው። ከአፍሽ ራሱ አጠፋም። ቀጣይ የእንጀራሽ እሷ ነች፣ የእንጀራሽ ገቢ ምናምን ገቢሽ እሷ ነች። ለነገሩ እውነትሽን ነው። እሷን ካላነሳሽ ማንስ ይሰማሻል? ይሄን ቪዲዮ ደግሞ ለሊያሾ አድርሱልኝ። አንቺ ትልቅ ሴት ነሽ፣ በዛ ላይ እናት ነሽ ይመስለኛል፣ በዛ ላይ ባለትዳር ነሽ ይመስለኛል። ከሁላችንም የተሻለ አመለካከት፣ የተሻለ አስተሳሰብ፣ የተሻለ ነገሮችን አመዛዝኖ የማየት ብቃት ሊኖርሽ ይገባል። አንቺ እድሜያቸው በግማሽ ከሚያንስ ገና 18፣ 19፣ 20፣ 21፣ 22 ከሆኑ ሴቶች ጋር እንደው በአንቺ አመለካከት ጥፋት ቢያጠፉ ራሱ የምታስተካክያቸው የምታረሚያቸው በእንደዚህ አይነት ሁኔታ ነው። የብቃትሽ ጥግ ያለሽ ኢንፍሉዌንስ ይሄ ነው። ወሬ ብቻ ወሬ ማሰራጨት። ሚስጥር ደርሶኛል፣ ቪዲዮ ደርሶኛል፣ ፎቶዎች ደርሶኛል። እንዴት ደረሰሽ? እንዴት ደረሱ እነዚህ ፎቶዎች፣ እነዚህ ቪዲዮዎች፣ እነዚህ ሚስጥሮች አንቺ እጅ ጋር እንዴት ደረሱ? በወንጀል አይደለም? ያለ ባለቤቱ ፍቃድ የተሰራጨ ፎቶ፣ ያለ ባለቤቱ ፍቃድ የተሰራጨ ቪዲዮ፣ ያለ ባለቤቱ ፍቃድ የተሰራጨ ሚስጥር ወንጀል ነው። ባይደው እሱ ደግሞ በግልጽ በገንዘብ ነው የምታመጪው። ወይ የሚያመጡልሽ ሰዎች በገንዘብ ገዝተውት ነው ያንን ነገር፣ ወይ አንቺ በገንዘብ ገዝተሽው ነው። ሰው ወንጀል ውስጥ ነው ያለሽው ማለት። አንቺ ላይ ተነስተሽባት ነበር፣ ጃኒ ላይ ተነስተሽባት ነበር። አሁን ደግሞ ሌላ ሰው ላይ ተነስተሻል፣ ሌላ ሴት ላይ፣ ሌላ ታናሽ እህትሽ ላይ ተነስተሻል። ምን አድርጉ ነው የምትያቸው? እነዚህ ሴት ልጅነታቸው ትቀኝባቸዋለሽ። ቅናት ነው እንደዚህ የሚያደርግሽ። እንደው የህይወታቸው ነገር ይሄን ያክል ካንገበገበሽና ቢዝነስሽ ከሆነ ማለት ነው በኢንቦክስ ለምንድን ነው የማታናገሪያቸው? በቃ ልክ ከሆንሽ አንቺ ጥፋት አጥፍተው ከሆነ ዛሬ ደግሞ በጣም ብዙ ሰው ነው ስራ ፈጥቶ ሲሰማሽ የሚውለው። ምን አለ ለፖዚቲቭ ነገር ብትጠቀሚው ይሄንን ነገር? ምን አለ ብታግዢ? ለመድፈር ጥቃት፣ ስለ ጾታ ጥቃት፣ ስለ ቤት ውስጥ ጥቃት አጥንተሽ መርምረሽ ሪሰርች ሰርተሽ ማለት ነው። እንደውም አዌርነስ መስጠት ሲገባሽ እኛም እኮ ተደብድበናል፣ እኛም እኮ ተመተን ዝም ብለን ነው የኖርነው። ኖ እሱ አንቺ ራስሽን ንቀሽ ራስሽን አዋርደሽ የኖርሽው አኗኗር ነው። ያንን ፕሮሞት አታድርጊብን በመጀመሪያ ደረጃ። ያንን ደግሞ እንደዚህ አይነት ህይወት ውስጥ ያለሽ ሴት ከሆንሽ ራሱ ችግሩን በደንብ ልትረጂ ነበር የሚገባው። ለችግሩ መፍትሄ ልትሆኚ ነበር የሚገባው። እኛ ወደ አንቺ ነበር መመልከት የነበረብን። አዎ እኔም ቤት ውስጥ ጥቃት ይደርስብኝ ነበር። እኔም ባሌም እንደዚህ ሲደበድበኝ እንደዚህ ሲመታኝ ችየው ነው፣ በጥፊ ስመታ ችየው ነው የኖርኩት። ግን ልክ አይደለም ይሄ ብለሽ ነገሮችን ማስተካከል ነው እኮ ያለብሽ። ጭራሽ የተጠቁ ሴቶች ላይ ጣት መጠቆም፣ የተጠቁ ሴቶችን ቴሮራይዝ ማድረግ፣ ሚስጥራችሁን እበትነዋለሁ ብታናግሩኝ ይሻላል። ለምን ያናግሩሽ? ምንም እኮ መፍትሄ እየሰጠሻቸው አይደለም። ታስፈራሪያቸዋለሽ፣ ትሰድቢያቸዋለሽ። ከዛ በኋላ ለዩቲዩብሽ ገቢ ምንጭ ማገዶ ታደርጊያቸዋለሽ። ምን ብለው አንቺ ጋር እንደ ታላቅ እህት መጥተው ይማከሩ? ንገሪ። ከዛ ደግሞ ለተደረገባቸው ነገር ለተፈጸመባቸው ጥቃት ማለት ነው ኃላፊነት የሚወስዱት እነሱ እንደሆኑ፣ ጥፋተኞች እነሱ እንደሆኑ ቪክቲም ብሌም እያደረግሽ ጭራሽ እየተሳቀቁ ልጆችን እያሳቀሽ እንዴት አድርገው አንቺ ጋር መጥተው ያናግሩሽ? ንገሪ። ምንድነው ዓላማው? ምንድነው ዓላማው? ምንድነው? ሚስጥርሽን ይዣለሁ፣ ቪዲዮሽን ይዣለሁ፣ ፎቶሽን ይዣለሁ ብሎ ማስፈራራቱ ሶሻል ሚዲያ ላይ እንዲህ ማለቱ ምንድነው የሚጠቅመው? ለአንቺስ ምንድነው የሚጠቅመው? ለእነሱስ ምንድነው የሚጠቅመው? የወለድሻቸው ልጆች እኮ አሁን ነው 18 ዓመት የሚደርሱት፣ አሁን ነው 19 ዓመት የሚደርሱት፣ አሁን ነው 20 ዓመት የሚደርሱት። አሁን ነው የማይሆን ስህተት እየተሳሳቱ ቤት የሚመጡልሽ። ምን ልትያቸው ነው እነሱን? ፋይላችሁን ይዣለሁ፣ ፋይላችሁን ልትይ ነው? እኔም እኮ ልክ አለው፣ ጎሲፕም ልክ አለው። አንዳንድ ነገሮች እኮ ፕሪንሲፕል ሊኖርሽ ይገባል። መስመር ልታሰምሪና ከዚህ አልወጣም ብለሽ ልታስቢያቸው የሚገቡ ነገሮች እኮ አሉ። ለምንድን ነው የሴቶች የራቁት ፎቶ የሚደርስሽ? ለምንድን ነው የራቁት ቪዲዮ የሚደርስሽ? አንቺ ጋር እንዴት ነው የሚደርስሽ? ለምን ተብሎስ?
ሴክስ ትራፊኪንግ ውስጥ አለሽበት። በምን ምክንያት እጅሽ ካገባ ይሄ ነገር? ከካሜራሽ ጀርባ እናት ነሽ አይደለ? እስኪ ካሜራሽ ፊት ለፊትም እናት ሁኚ። እስኪ እንደ እናት ገስሽ፣ እንደ እናት ምከሪ፣ እንደ እናት ተናገሪ። ሊያ ማቆም አለብሽ። አይኖ እየሰማሽ ነው። በደንብ ሼር ተደርጎልሻል። በፌክ አካውንት አለሽ። ማቆም አለብሽ። አንቺ ማንም አይደለሽም። ሴት የምታሸማቅቂ እያጠቃሽ መሆኑን እንዲገባሽ እና ደግሞ በህግ እንደምትጠየቂ ማወቅ አለብሽ። እና አብሮሽም ያለው ሰው ሁሉ በህግ ይጠየቃል። ጃኒ እኔ በጃኒ ነው በደንብ የተገለጠልኝ እና እቺ በጣም ሚጥጥዬችን የምታክል ልጅ እንዴት ልታሸማቅቃት እንደሞከረች እንዴት ማውራት ሁሉ እየጠፋባት ጃኒ ባይ ዘ ዌይ እኔ ላይቫን በጣም ነው ታፕታፕ ማድረገው ገብቼ ማውራት ሁሉ እያቃታት ነው። በጣም ኮንፊደንሷ በጣም ብዙ ነገሯ ወርዷል። ምክንያቱም በዛ እሷ ብቻ በምትናገረው ነገር አንዳንዴ ሙሉ ቀን ሁሉ ትውልባታለች ዩቲዩቧ ላይ ማለት ነው። እና ይሄ ትክክል አይደለም፣ መቆም አለበት። ሰርታ መብላት ካለባት ሰርታ መብላት አለባት። የአረብ ሀገር ልጆችን ሴቶችን ሰርተው በሚበሉ ገረዶች ድስታችሁን እጠቡ ምናምን እያለች ሁሉ ስትናገራለ። ትክክል አይደለም። ስራ ነው። ማንንም የወጣችው ወዳ አይደለም። ሀገራችን ደሃ ናት። ሴቶች ወጥተው በሚሰሩት ስራ መነቀፍ የለባቸውም። ስለዚህ በትክክል በህግ አግባብ ነው መካሄድ ያለበት። እንደ ቀልድ ኦር ደግሞ እንደዚህ ላይፍ ሰርተን የምናቆመው ነገር አይደለም። I think maybe she needs some sort of legal training ያስፈልጋታል። ላይክ ስለ ሰው ማውራት ይቻላል። በምን መንገድ ነው ሰውን መተቸት የሚቻለው? በየቱ መንገድ ስንተች ነው ቀይ መስመር የምናልፈው? ምንድነው ማስፈራራት? ምንድነው? ስለዛ ሰውዬ እኮ ቶፒክ ፍሪደም ኦፍ ስፒች አለ። ስለ ሰውየው ማውራት ትችያለሽ፣ መተቸት ትችያለሽ። ነገር ግን ስትተቺ ቦዲ ሼሚንግ መሆን የለበትም፣ ሪቬንጅ ፖርን መሆን የለበትም፣ ኢንቲሚዴሽን መሆን የለበትም፣ ብላክሜሊንግ መሆን የለበትም። ላይክ ስለ ሰውየው እሱ እንደዚህ ነው፣ ይሄ ማድረጉ ትክክል አይደለም፣ እንደዚህ ብለሽ ኢንፎርሜሽን መስጠት ትችያለሽ። ነገር ግን ኢንፎርሜሽን ስትሰጪ ህግ እየተላለፍሽ አይደለም፣ እያስፈራራሽ አይደለም፣ ወይም ደግሞ ሰውነታቸውን እያሸማቀቅሽ አይደለም፣ በጾታቸው እያሸማቀቅሽ አይደለም። እንደገና ደግሞ ሪፒቴሽናቸውን በሚያጠፋ መልኩ አሁን አንዳንድ ነገር ትልና ቆይታ መጣ ሚስ ኢንፎርሜሽን ማስተላለፍ የሰዎችን ትዳር የሚያፈርስ ምናምን ባልተረጋገጠ ነገር ሄዶ ሪፒቴሽናቸውን ሩይን አድርጎ ሰዎቹ መልሰው መገንባት የማይችሉት ሰቀቀን ውስጥ የሚያስገባቸው ነገር መሆን የለበትም። ለምታወጪው ኢንፎርሜሽን አካውንታቢሊቲ ተጠያቂነት እንዳለው ኢንፎርሜሽን ፓወር እንዳለውና ለምናወጣው ነገር እዚሽ ለፊንገር ሾው ህጉ አይሰራም። እሷ መጠየቅ የለባትም። እንዴት ነው? ምንድነው ከጀርባ ያለ ማናት? ምንድናት? ሁሺ እንዴ የፈለገ ነገር ትሁን፣ ግን ህፃናት እህቶቻችንን እንደዚህ ያደርጋ ስትጎዳ ህጉ ቁጭ ብሎ ለምንድን ነው የሚያያት? ሌሎቹ የሆነ ነገር አደረጉ ምናምን ተብሎ ሲያዙ እና የለ እንዴ እዚህ ሶሻል ሚዲያ ላይ ያልሆነ ጌም ተጫወቱ ተብሎ ሲያዙ አይተን የለ እንዴ? ለምንድን ነው እሷ ለብቻዋ ተለይታ በህግ ማትጠይቀው? ኬት አመጣሹ ተብላ ለምን ማትጠይቀው? ማን ነው ያንን ቪዲዮ የሰጣት? ገስታው ነው ወይስ እንዴት ነው ያገኘችው? ከነማጋ ነው የምትሰራው? እንዴትስ ነው ወንዶችን ሳይሆን የምታስፈራሩ ሴቶች እህቶቻችንን ነው? ወንዶች ራሱ እኮ የእሷን ያህል አያስፈራሩም። ልክ እሷ እንደ ኃይለኛ እንደሆነች ልክ እሷ ዋና እንደሆነች አስመስላ ነው። ስለዚህ ለምንድን ነው ፊንገር ሾው በህግ ማትጠይቀው? እህቶቻችንን እንደዚህ እያስፈራራሽ ብር ስትሰራ ለምንድን ነው ዝም የምንለው? መከሰስ ካለበት መከሰስ አለባት። እዚህ አሜሪካን ሀገር ያለን ተባብረን ሎይርም ጠበቃም የፈለገውን ነገር ገዝተን እሷን መክሰስ አለብን። ምክንያቱም የምታወራቸውና የምትናገራቸው ነገር በንቃትና ማናችሁ ምንም አታመጡም ብላ ነው የምትናገረን ያለችው። እኔን ራሱ በቻለችው አቅም ጎድታኛለች። ሶሻል ሚዲያ ላይ መቀመጥ እንደሌለብኝ ጥቁር ስለሆንኩኝ እንደማላምር ምናምን ብላ በጭንቅላት እኔ እንደዚህ በቀላል እንትን ማለት ሴት ሆኜ ነው እንጂ ንግግሯ የሚጎዳ ነው። እኔም ብቻ አይደለም ሌሎች ጥቋቁር እህቶቼ ራሱ በራሳቸው ኮንፊደንስ እንዳይኖራቸው ጥቁራት ማለት ማስጠላት እንደሆነ፣ ጥቁራት ማለት ሰው እንዳልሆነ፣ ቅላትና ቀልቶና ወፈርፈር ብሎ አምሮ መቀመጥ ደግሞ ላይክ እንደ ውበት እያደረገች ኢትዮጵያ ሳናቡ ብቻ አይደለችም ጥቁር ኢትዮጵያ ውስጥ ያሉ እህቶቻችን ህፃናት እህቶቻችንን በራሳቸው ኮንፊደንስ እንዳይኖራቸው እያደረገች ነው። ስለዚህ ለምታረገው ነገር ሶሻል ሚዲያ ላይ ህግ ሊጠይቃት ይገባል። ለዛም ደግሞ ተሰብስበን በገንዘብም በምንም አዋተን እዛ